መከላከያው ነቅሎ ሲወጣ ፋኖ በይፋ ገባ። የክልሉ መንግስት የፋኖ ታጣቂዎች ወደ ትልልቅ ከተሞች እየገቡ መሆናቸውን አረጋግጧል። ኢሳያስ በላይ ሲጀምሩ ሌላኛው ጦር በጎን መጣ። በጎረቤት ሀገር ለዓመታት የሰለጠነው ግዙፍ ጦር ድንበር ጥሶ ሊገባ ዝግጅት ላይ ሲሆን ታንክና ድሮን የታጠቀ እንደሆነም ተሰምቷል። ኢሳያስ ከሰሜን ሲጀምሩ ቀኝ እጃቸው ደግሞ በጎን ሰብሮ እንዲገባ ማዛቸው ተሰማ። ኢሳያስ ቤተ መንግስቱን ከ2 ዓመት በኋላ ያስመለሱት የሱዳኑ ጀነራል አልቡርሃን ከሌላኛው የሻዕቢያ ፈረስ ህወሓት ጋር በመጣመር በወልቃይት በኩል ሰብሮ ለመግባት እንቅስቃሴ መጀመራቸው ተሰምቷል። ከአካባቢው የተሰሙ ወሳኝ የግንባር መረጃዎችን ይዘናል፣ እንመለስበታለን። በሌላ በኩል መከላከያ ጦሩ ነቅሎ ወደ ሰሜን መንቀሳቀሱ ተከትሎ የተፈጠረው ክፍተት ለፋኖ ታጣቂዎች ሰርግና ምላሽ ሆኗል ተብሏል። መከላከያ ወደ ኤርትራ ድንበር እንዲንቀሳቀስ በታዘዘበት ቅስፈት ፋኖ የክልሉን አንዳንድ ከተሞች መቆጣጠር መጀመሩ የክልሉ መንግስት ያስታወቅ። የትግራዩ ጊዜያዊ ፕሬዝዳንት ታደሰ ወረደ ይዘውት የጠፉት ወሳኝ ሪፖርት ደግሞ ትልቅ መነጋገሪያ ይሆናል። ጀነራሉ ለፌዴራል መንግስት አልሰጥም ያሉት ወሳኝ ሪፖርት ምንድነው የሚለውንና የኢትዮጵያ የቁርጥ ቀን ወዳጅ የሆነችው የተባበሩት አረብ ኤሚሬትስ ከሰሞኑ በራሷና በኢትዮጵያ ላይ ስለተነሳው ክስ የሰጠችው ምላሽ ጨምረን መደመጥ ያለባቸው መረጃዎችን አካተን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም አሁን የተሰማው መረጃ እናስቀድም። አንጋፋው ፖለቲከኛ መታሰራቸው ፓርቲያቸው አስታወቀ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኛ የሺዋስ አሰፋ በትላንትናው ዕለት መታሰሩ ከቤተሰቡ ለማረጋገጥ ችያለሁ አለ። ፓርቲው በመግለጫው ይህም በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብሏል። ኢህአፓ በመግለጫው መሰል ድርጊቶች በገዢው ፓርቲና በባለስልጣናቱ ቀን ከሌት ነጻ፣ ፍትሐዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫ ውጤቱ በተቃራኒው እንደሚሆን አመላካች ነው ሲል ገልጿል። መግለጫው አያይዞም በትላንትናው ዕለት የታሰረውን ፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋች፣ የማህበረሰብ አንቂዎችና ንጹሃን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አሳስቧል። የቀድሞ የኢዜማ ሊቀመንበር አቶ የሺዋስ አሰፋ ቀደም ሲል ሁከት በማነሳሳት ተጠርጥረው አርብ ግንቦት 23 ቀን 2016 ዓ.ም በፖሊስ ቁጥጥር ስር ውለው እንደነበር አይዘነጋም። በወቅቱ የፖለቲከኛው ባለቤት ወይዘሮ ሙሉ ብርሃን ሲቪል የለበሱ የፖሊስ አባላት አርብ 1 ሰዓት ወደ መኖሪያ ቤታችን በመምጣት ለጥያቄ እንፈልጋለን በሚል ይዘውት ሄደዋል ሲሉ ክስተቱን ለአዲስ ስታንዳርድ አስረድተዋል። አቶ የሺዋስ አሰፋ ከ1 ሳምንት እስር በኋላ ሰኔ 1 2016 ከስር መፈታታቸው የሚታወስ ነው። በሌላ መረጃ መከላከያ ጦሩ ነቅሎ ወደ ሰሜን መንቀሳቀሱ ተከትሎ የተፈጠረው ክፍተት ለፋኖ ታጣቂዎች ሰርግና ምላሽ ሆኗል ተብሏል። መከላከያ ወደ ኤርትራ ድንበር እንዲንቀሳቀስ በታዘዘበት ቅጽበት ፋኖ በርካታ የክልሉን ትላልቅ ከተሞች መቆጣጠር መጀመሩ የክልሉ መንግስት ሲያስታውቅ፣ የፋኖ ኃይሎች ደብረ ታቦር ከተማ መግባታቸው የክልሉ መንግስት አረጋግጧል። የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ የፋኖን ታጣቂ ኃይሎች ተላላኪ ጽንፈኛ ሲል በመግለጽ እየተቀጠቀጠ ነው ሲል ጽፏል። ደቡብ ጎንደር ዞን በቂ የጸጥታ መዋቅር ባልነበረባቸው ወረዳዎች የህዝብ ተቋማትን እያወደመ ፎቶ እየተነሳ ሲሸልልና ሲፎክር የሰነበተው ጽንፈኛው ኃይል ደብረ ታቦር ከተማ ላይ ተመሳሳይ ድርጊት ለመፈጸም ዘው ብሎ ገብቶ መውጫቶ ከዛው እንደ ቅቤ ቀልጦ ቀርቷል። በአሁኑ ሰዓት በርካታ አስክሬንና ቁስለኛ እየተጎተተ መፈርጠት ጀምሯል ሲል ቢሮ በመግለጫው ጠቅሷል። መግለጫው ቀጥሎም በደረሰበት ያልጠበቀው ምትና ባስተናገደው ከባድ ኪሳራ ተበሳጭቶ የኩሩን የደብረ ታቦር ህዝብን ሱቅ ሰብሮ ሀብትና ንብረቱ ዘርፎ የህዝብ መገልገያ ተቋማትን በማቃጠል እግራ ውጭኝ እየፈረጠጠ ይገኛል ሲል በይፋዊ ገጹ ላይ አጋርቷል። የፋኖ ኃይሎች በበኩላቸው ከደብረ ታቦር ከተማ በተጨማሪ በርካታ አካባቢዎችን በቁጥጥራቸው ስር ማዋላቸውን እየገለጹ ይገኛሉ። ከገለልተኛ ወገን በተገኘ መረጃ በአካባቢው ከፍተኛ ቁሳዊና ሰብአዊ ጉዳት እንደደረሰ ተሰምቷል። ይህ በእንዲህ እንዳለ ኢሳያስ በላይ ሲጀምሩ ሌላኛው ጦር በጎን መጣ። በጎረቤት ሀገር ለዓመታት የሰለጠነው ግዙፍ ጦር ድንበር ጥሶ ሊገባ ዝግጅት ላይ ሲሆን ታንክና ድሮን የታጠቀ እንደሆነም ተሰምቷል። ኢትዮጵያን ተቀናቃኙን የፈጥኖ ደራሽ ሰራዊት ጦር በማሰልጠንና በማደራጀት ሲከስ የነበረው የሱዳን ብሔራዊ ኃይል ከሻዕቢያና ከህወሓት ጋር በቅርቡ ያደሰውን የጋራ ወታደራዊ አጋርነቱን ተከትሎ በምዕራብ በኩል ሰብሮ ለመግባት ከፍተኛ እንቅስቃሴ እያደረገ መሆኑን ከአካባቢው የወጡ መረጃዎች አረጋግጠዋል። ጦሩ ወልቃይትና ሁመራ በኩል ሰብሮ የመግባት እንቅስቃሴ ውስጥ የገባው ኢሳያስ አፈወርቂ አገዛዝ ሰራዊቱ ወደ ኢትዮጵያ ግዛት ዘልቆ እንዲገባ ትዕዛዝ በሰጡበትና መከላከያ ሰራዊቱም ወደ ድንበር በአፋጣኝ እንዲንቀሳቀስ እየተደረገ ባለበት አጋጣሚ መሆኑ ጉዳዩ ከሳምንታት በፊት በሶስቱ ሀገራት ማለትም ኤርትራ፣ ኢትዮጵያና ሱዳን አዋሳኝ በሆነችው ሀፍሻ የተባለች አነስተኛ ከተማ ከተደረገው የሻዕቢያ ሱዳን ጦር ፋኖና ህወሓት የትብብር ስምምነት ወደ ተግባር እየገባ ስለመሆኑ አመላካች መሆኑ እየተነገረ ነው። በሱዳን የሚገኘው አርሚ 7 የተሰኘ የህወሓት ጦር እየታጠቀ የሚገኘው የሱዳን ብሔራዊ ጦር ከኤርትራ ሰራዊት ጋርም ከአንድ 2-3 ጊዜ በጋራ ተሰልፎ በፈጥኖ ደራሽ ሰራዊት ላይ ጥቃት ሲፈጽም እንደነበር የሚጠቀስ ሲሆን ከ2 ሳምንት በፊት
በፊት ደግሞ ኤርትራ 2 ክፍለ ጦሮቿ ወደ ሱዳን በማስረግ ከዚሁ የህወሓት አርሚ 7 ከተባለ ሰራዊት ጋር ማዋሃዷንና የጋራ ኦፕሬሽን ለመፈጸም ከፍተኛ ዝግጅት ሲያደርጉ እንደነበረ ታውቋል። ይህ በእንዲህ እንዳለ የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል መሳሪያ ታቀርባለች መባሉን አስተባብላለች። ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል የጦር መሳሪያና ወታደራዊ ቁሳቁሶችን በገንዘብ ትደግፋለች እንዲሁም ታጓጉዛለች በሚል የቀረበባትን ውንጀላ ውድቅ አድርጋለች። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ማሰልጠኛና ማደራጃ የሚሆን ማዕከል ገንብታለች ሲል የከሰሰበትን ክስ ያሰማው ሮይተርስ ማክሰኞ በተመሳሳይ የካቲት 3 2018 ዓ.ም ባወጣው የምርመራ ዘገባ ኤምሬትስ ለፈጥኖ ደራሽ ኃይሉ ወታደራዊ ስልጠናዎችንና የጦር ቁሳቁሶችን በመስጠት ድጋፍ ታደርጋለች ብሎ ነበር። ይህንን ተከትሎ የተባበሩት አረብ ኤምሬትስ ለቢቢሲ በሰጠችው ምላሽ ማንኛውንም የጦር መሳሪያ፣ ጥይት፣ ሰው አልባ አውሮፕላኖች፣ ተሽከርካሪዎች፣ ኢላማዎችን ለይተው የሚመቱ ተተኳሾች ወይም ሌሎች ወታደራዊ ቁሳቁሶችን በቀጥታም ሆነ በተዘዋዋሪ ለአርኤስኤፍ አላቀረብኩም በማለት አስተባብላለች። በዚሁ መግለጫ ላይ የተባበሩት አረብ ኤምሬትስ በሱዳን ግጭት ውስጥ ተሳታፊ እንዳልሆነችና በግጭት ውስጥ እንደማትሳተፍም ገልጻለች። መግለጫው አክሎም የተባበሩት አረብ ኤምሬትስ መሰረተ ቢስና በመሬት ላይ ያለውን እውነት ወይም የተባበሩት አረብ ኤምሬቶች የረጅም ጊዜና ግልጽ አቋም የማያንጸባርቁ ክሶችን ሙሉ በሙሉ ውድቅ ታደርጋለች ብሏል። የሱዳን የእርስ በርስ ጦርነት የጀመረው እንደ አውሮፓውያን አቆጣጠር በሚያዝያ 2023 በአገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል የስልጠና ሽኩቻ መቀስቀሱን ተከትሎ ነው። ጦርነቱ የተቀሰቀሰው የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን በወቅቱ ምክትላቸው ከነበሩት የአርኤስኤፍ አዛዥ ጀነራል መሐመድ ሐምዳን ዳጋሎ ጋር ባለመግባባታቸው የተነሳ ነው። በሌላ መረጃ ጀነራሉ ወሳኙን ሪፖርት ሳያቀርቡ መቅረታቸው መነጋገሪያ ይሆናል። ከወደ 4 ኪሎ በኩል ተከታታይ ደብዳቤዎች ቢጻፍም ነገሩ አልተለወጠም ነው የተባለው። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ ባለፈው ወደ አዲስ አበባ ጉዞ ባደረጉበት ወቅት ከተለያዩ የፌዴራል አካላት ጋር በመገናኘት አንዳንድ የቤት ስራዎችን ወስደው በሪፖርት በድጋሚ ወደ አዲስ አበባ ይመለሳሉ በሚል ሲጠበቁ ነበር። ጀነራሉ ከወሰዷቸው የቤት ስራዎች መካከልም በመጪው ግንቦት ወር በሀገር አቀፍ ደረጃ ስለሚካሄደው ምርጫ፣ በትግራይ ምርጫውን ማካሄድ ስለሚያስችል አስቻይ ሁኔታ ጉዳይ ሪፖርት እንዲያቀርቡ የሚጠይቅ እንደሆነም ታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ግንቦት ለሚካሄደው ሀገር አቀፍ ምርጫ መቼ ሊከናወን እንደሚችል የምርጫ ጊዜ ሰሌዳን ይፋ አድርጎ በዚህም ፕሮግራም መሰረት እየሰራ መሆኑን መረጃዎች እያመለከቱ ነው። ከጸጥታ አንጻር በሀገሪቱ ምርጫ ሊካሄድባቸው የሚችሉና የማይችሉባቸው ሁኔታዎች በመለየቱ በኩል ስራዎች የተሰሩ መሆኑን ሰሞኑን ቦርዱ ያካሄደውን አንድ ስብሰባ በተመለከተ መረጃዎችን አሰባስቤያለሁ ያለው ሪፖርተር አመልክቷል። ቦርዱ ከሰሞኑ ምርጫ በሚካሄድባቸው አካባቢዎች ምርጫውን ለማካሄድ በሚያስችሉ አመቺ ሁኔታዎች ላይ ከፖለቲካ ፓርቲዎች፣ ከክልልና ከከተማ መስተዳደር አመራሮች፣ ከፌዴራልና ከክልል ጸጥታ ኃይሎች እንዲሁም ከሲቪክ ማህበራት ጋር የ2 ቀናት ምክክር ያደረገ መሆኑ ታውቋል። በዚሁ ምክክር የምርጫ ካርታ የቀረበ መሆኑን ያመላከተው የሪፖርት ዘገባ ምርጫውን ለማካሄድ የሚቻልባቸው ቦታዎች በአረንጓዴ በቢጫና በቀይ ቀለማት ተመላክቶ የቀረበ መሆኑን ታውቋል። ምንም የጸጥታ ስጋት የሌለባቸውና ለምርጫው አመቺ የተባሉ አካባቢዎች በአረንጓዴ የቀለሙ ሲሆን መለስተኛ የጸጥታ ስጋት ያለባቸው ቢጫ እንዲሁም ከፍተኛ የጸጥታ ስጋት ያለባቸው በቀይ ቀለም የተጠቆሙ መሆኑም ታውቋል። ምርጫውን በማካሄድ ረገድም ትግራይ አንዱ ጥያቄ የተነሳበት መሆኑም ታውቋል። ጥያቄውም አሁን ባለው ሁኔታ በትግራይ ምርጫ ማካሄድ ይቻላል የሚል ነው። ስለዚህ ጉዳይ ሪፖርተር በሰሞነኛው የቦርድ ስብሰባ ላይ ጥያቄ ማቅረባቸውን ነግረውኛል ያላቸው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ዋና ጸሐፊ አቶ ዋሲሁን ተስፋዬ በትግራይ ክልል ምርጫ ለመካሄዱና ለማካሄዱ ቦርዱ ምንም መረጃ አላቀረበም። ይህም በተመለከተ እኔ ጥያቄ አንስቼ ነበር። ከቦርዱ ኃላፊዎች በተሰጠው ምላሽ ግን ቦርዱ ለትግራይ ክልል ጊዜያዊ አስተዳደር ወደ 8 ጊዜ ያህል ደብዳቤ በመጻፍ ምርጫውን ለማካሄድ ስለሚያስችሉ የጸጥታ ሁኔታዎች ሪፖርት እንዲያቀርብ ቢጠይቅም እስካሁን ምላሽ አለመስጠቱን እንዳመላከተ ተናግረዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተር ጀነራል ታደሰ ወረደ ከአንድ ወር ቀደም ብሎ አዲስ አበባ በመጡበት ወቅት ቦርዱ በአካል አግኝቶ ስለዚህ ጉዳይ እንዳነጋገራቸው አመራሮቹ ነግረውናል ያሉት አቶ ዋሲሁን ፕሬዝዳንቱ እንደተመለስኩ ስለ አስቻይ ሁኔታዎች ሪፖርት ልካለው ቢሉም ካቸውንና በዚህም የተነሳ የትግራይ ክልል የምርጫ ዝግጅት የተመለከተ ሪፖርት ይዞ አለማቅረቡን በግል ነግሮናል በማለት ከቦርዱ ያገኙትን ምላሽ እንደገለጹለት ሪፖርተር በዘገባው አመልክቷል። ሌተር ጀነራል ታደሰ ወረደ የቀድሞውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ተክተው በአዲስ አበባ ሹመት በመቀበል ወደ መቀለ ሲሄዱ ፈጽማቸዋል ያሉትን ባለ 8 ነጥብ ኃላፊነቶችን ይዞ የተመለሱ መሆኑ የሚታወስ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።